ፍሬሽማን ላይ ያላችሁበትን ዩኒቨርሲቲ ጥያቄዎች ሳታዩ ወደ ፈተና ትልቅ ባህር ላይ ለመጀመሪያ ጊዜ አሳ ለማጥመድ እንደሄደ ሰው ነው። ምክንያቱም ለመጀመሪያ ጊዜ አሳ ስታጠምዱ የምታጠምዱበት ቦታ አሳ እንዴት ነው የአሳ ባህሪያት ምናምን ሳታውቁ አሳ ለማጥመድ መሄዳችሁ ሄዳችኋል እኮ ሄዳችኋል በሄዳችሁ ጥሩ ሆኖ ሳለ የምታጠምዱበትን ቦታ ካላወቃችሁ ግን ልፋታችሁ ከንቱ ይሆናል። እናንተም በእናንተ በዩኒቨርሲቲ ቆይታችሁም አንብባችኋል ለፍታችኋል ነገር ግን የምታነቡበትን ቦታ ደግሞ ፎከስ የምታደርጉበትን ቦታ አሳ አጥማጁ ቦታውን የሚያጠምድበትን ቦታ እንደሚያውቀው እንደዛም እናንተ የምታጠምዱበትን የምታነቡበትን ፈተና የሚወጣበትን ቦታ ካላወቃችሁ ልፋታችሁ ከንቱ ይሆናል። አሳ ለማጥመድ ለመጀመሪያ ጊዜ የሚሄድ ሰው ቦታ አሳ ያሉበትን ቦታ አሳ ባህሪያት የሚያውቀው ልምድ ካለው ሰው እንደሆነ ሁሉ እናንተ ደግሞ የዩኒቨርሲቲ ያላችሁበትን ዩኒቨርሲቲ ወጣት ልምድ የምታገኙበት ከአለፉ የአመታት ዩኒቨርሲቲ ያላችሁበት ዩኒቨርሲቲ ጥያቄዎች ነው። ያለፈው የአመታት ያላችሁበት ዩኒቨርሲቲ ጥያቄዎች እናንተን ለፈተና በደንብ ጋይድ ያደርጋችኋል። በዚህ ረገድ የኛ የዚች ዩቲዩብ ቻናል የተለያዩ አመታት ያላችሁበትን ዩኒቨርሲቲ የአርባ ምንጭ ዩኒቨርሲቲ አንድ ትኩረት አድርገን እየሰራንበት ያለ ዩኒቨርሲቲ ነው። ሚድና ፋይናል ኤግዛም እየሰራን እየለቀቀን ስለሆነ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ጥያቄዎችን በቀላሉ አክሰስ እንድታደርጉ የምታነቡበትን ቦታ በደንብ እንድትለዩ ሐሳብ ለማቅረብ እንወዳለን። ስለምትከታተሉ ከልብ እናመሰግናለን። ጥያቄ A method of business idea generation. First, you take to understand things or products. Imagine putting them together and you ask question about object or ideas to see what new things you can come up with it. A. Forced relationship. B. Brainstorming. C. Structured brainstorming. E. Free association. E. None. ጥያቄው ምንድነው እያለን ያለው የትኛው በቢዝነስ አይዲያ ጀነሬሽን ነው? ሁለት አንሪሌትድ የሆኑ ማይገናኙ ሐሳቦችን ቱጌዘር በማጣመር አዲስ ሐሳብ ለመፍጠር የሚሞክረው ወይም ደግሞ እንድትፈጥሩ የሚያደርጋችሁ ነው እያለን ያለ ሁለት ማይገናኙ ነገሮችን በእንትን በማለት ነው እያለን ያለ ይሄ ፎርስድ ሪሌሽንሺፕ ነው። ፎርስድ ሪሌሽንሺፕ የተባለበት ምክንያት ሁለት ሊጣመሩ የማይችሉትን ነገሮች አንድ ላይ በማድረግ አንድ እንትን ፎርስ ያደርጋችኋል ማለት ነው። ጫና ያሳድሮ አንድ ቢዝነስ አይዲያ ጀነሬሽን ለማድረግ ይሞክራል። ለምሳሌ የጥርስ ብሩሽና ስልካችሁ ወይም ደግሞ ስማርትፎናችሁ ምንም የሚያገናኘው ነገር ላይኖር ይችላል። ነገር ግን እናንተ ፎርስ አድርጋችሁ የስልክ አፕ መስርታችሁ ይሄ ስልክ አፕ ደግሞ እናንተ ጥርሳችሁ የምትቦርሹበትን ሰዓት እንዲያሳያችሁ ብታደርጉ ይሄ የኢንተርፕረነር ወይም ደግሞ የቢዝነስ አይዲያ ጀነሬሽን ነው። ይሄ አፕ ምን ያደርግላችኋል? ሰዎች ሁለቱን ሐሳቦች ማይገናኙ ሐሳቦች አንድ ላይ ጨፍልቆ ምን ያደርጋችኋል? ቢዝነስ አይዲያ ይፈጥርላችኋል። ይሄ ፎርስድ ሪሌሽንሺፕ ይባላል ማለት ነው። ጥያቄ which of the following type of innovation process is concerned with identifying the product or service features design as well as the resources that will be needed? A. Commercial application. B. Implementation. C. Resource organization. D. Analytical planning. E. None. D. Analytical planning የሚለው ነው። አናሊቲካል ፕላኒንግ በኢኖቬሽን ጊዜ ታይፕ ኦፍ ኢኖቬሽን ሆኖ አይዴንቲፋይ ፕሮዳክት እና ሰርቪሱ ሊያስፈልጉ የሚችሉ ፕሮዳክት እና ሰርቪሱን እና ዲዛይኑ ንድፈ ሐሳቡን መጀመሪያ ላይ ሊያስፈልጉ የሚችሉትን ቅድመ ሁኔታዎች በሙሉ የምናወጣበት የትኛው መንገድ ነው እያልን ያለው። ይሄ ደግሞ አናሊቲካል ፕላኒንግ ነው። አናሊቲካል ፕላኒንግ ምንድነው የሚያደርግልን? ከስራ ከመግባታችን በፊት የሚያስፈልጉንን ሁሉንም ማቴሪያሎችን ምንም ነገር ስለ ፕሮዳክቱ ስለሚሰጠው ሰርቪስ አጠቃላይ ነገር የምናወጣው ይሄ ፕላን አናሊቲካል ፕላኒንግ ይባላል ማለት ነው። ስለዚህ ይሄም ጥያቄውም እያለን ያለ አናሊቲካል ምንድነው ወደ ስራ ከመግባታችን ወይም ደግሞ ሊያስፈልጉ የሚችሉትን ነገሮች የምናወጣበት መንገድ ምንድነው እያለን ያለው። ስለዚህ ለትክክለኛ የሚሆንልህ 20ኛ ጥያቄ አናሊቲካል ፕላኒንግ ይሆናል ማለት ነው።
ስትሰሩ መጀመሪያ የሚቀድመው አናሊቲካል ፕላኒንግ አይደንቲፋይ አድርጋችሁ የፕሮዳክቱ ምንድነው ሰርቪሱ የምሰጠው ምናምን የሚለውን በአናሊቲካል እንትን ትላላችሁ። ከዛ በኋላ ሪሶርስ ኦርጋናይዜሽን ያላችሁን ሪሶርስ በሙሉ ምን ታደርጋላችሁ? ኦርጋናይዝ ታደርጋላችሁ። ሁለተኛ ሪሶርስ ኦርጋናይዜሽን፣ ሶስተኛ ኢምፕሊሜንቴሽን በቃ ሀሳቡን ተስማምታችሁበታል፣ ሪሶርሳችሁንም አዘጋጅታችኋል። ሶስተኛ ላይ ምን ይሆናል? ያ ነገር ሀሳቡ ወደ ምድር ይመጣል፣ ወይም ይታይ ወደ ፕራክቲካል ወደ ሪል ወርልድ ይመጣል ማለት ነው። ስለዚህ ሶስተኛ ኢምፕሊሜንቴሽን ይሆናል። በአራተኛ ኮመርሻል አፕሊኬሽን ማለት ይሄ ወደ ንግድ ስትሉ ማለት ወደ ንግዱ ስትገቡ። ስለዚህ በአጠቃላይ ለ20ኛ ጥያቄ ትክክለኛ መልስ የሚሆንልን ዲ አናሊቲካል ፕላኒንግ ሆነ ማለት ነው። 21ኛ ዋን ኢዝ ኖት ትሩ አባውት ክሬቲቪቲ ከተጠቀሱት ውስጥ ስለ ክሬቲቪቲ ትክክለኛ ያልሆነ ሀሳብ ነው እያለን ያለው። ይህ ትክክለኛ መልስ የሚሆንልን ቢ ነው። ምክንያቱም ቢ ምንድነው እያለን ያለው? አቮይዲንግ አምቢጊቲ ኢዝ ኢምፖርታንት ፎር ክሬቲቪቲ ነው እያለን ያለው። ጥያቄው ምንድነው መጀመሪያ ያለው? ስለ ክሬቲቪቲ ትክክለኛ ያልሆነ ቢ ደግሞ ምንድነው እያለን ያለው? አቮይዲንግ አምቢጊቲ ማለት አንክሊር የሆነ ወይም ደግሞ ብዙም ፕራክቲካሊቱ ብዙም ማይታይ ማለት ነው። ስታስቡት ምናምን አምቢጊቲ ነው ከተባለ ብዙም ግልጽ ያልሆነ ማለት ነው። ይሄንን ማስወገድ ለክሬቲቪቲ በጣም አሪፍ ነው እያለ ነው። ይሄ መሆንበት ምክንያት ሁሉ ነገር በመጀመሪያ ላይ ግልጽ ነው አይታያችሁም። በተለይ ክሬቲቪቲ ላይ ሁሉ ነገር ግልጽ ነው አይታያችሁም። በጭፍኑ ነው የሚጀምረው፣ በደብዛዞ ነው የሚጀምረው። ስለዚህ ቀስ በቀስ ነው ሙሉ በሙሉ ግልጽ እየሆነ የሚመጣው። ስለዚህ ይሄን መጀመሪያ ላይ ካስወገዳችሁ ምን ይሆንባችኋል? ጭራሽ ስራውን ሳትጀምሩት ክሬቲቪቲውን ሳትጀምሩት ትቀራላችሁ ማለት ነው። ሌሎች ለምን የክሬቲቪቲ ሀሳብ ይሆናሉ ነገር ግን መልስ አይሆንም የሚለው ፕላይፉል አቲቲዩድ ዊዝ ኢዝ ፋንዳሜንታል ኦፍ ቱ ክሬቲቪቲ። ፕላይፉል ማለት ነገሮችን ቀለል አድርጎ ማየት ወይ ደግሞ በሌላ በተቃራኒው አቅጣጫ ማየት ማለት ነው። ለምሳሌ ቀለል አድርጎ ማየት ማለት ሰው መጀመሪያ በእግሩ ነው መሄድ የሚፈልገው። ሰው በጣም እንትን እያለው ሲመጣ በእግሩ መሄድ ሲደክሙ በጣም እንትን ድካሙን ለመቀነስ ምን አደረገ? በእግሩ መጓጓዝ ፈለገ። ከዛ በኋላ ደግሞ በጣም የተሻሻሉ እንትኖች መኪኖች ምናምን እንትን የሚሉት ከዘመናዊነት ባሻገር ሰው ፕላይፉል ሰዎች ናቸው ይሄን እየፈጠሩ ያሉ። ሰው ኑሮ ቀላል ለማድረግ የሚጠሩ ማለት ነው። ስለዚህ ይሄ ትክክለኛ ነው። ሲ ኮንሲስተንሲ ቢንግ ፕራክቲካል ኢዝ ባድ ፎር ክሬቲቪቲ። ይሄም ትክክለኛ ነው። ሁሉ ጊዜ ፕራክቲካሊቲውን ከሌለ አልሰራም ማለት ወይም ደግሞ ኮንሲስተንትሊ ቢንግ ፕራክቲካል ኢዝ ባድ ፎር ኮንሲስተንት ፕራክቲካል መሆኑን ካላየነው ካልተረጋገጠ አንሰራ የምትሉ ከሆነ ይሄ ባድ ነው ለክሬቲቪቲ እንትን ነው። ሁሉ ጊዜ ክሬቲቪቲ ፕራክቲካል የመሆኑ እንትኑ ላይታያችሁ ይችላል። መጀመሪያ ኋላ ነው እየታወቀኝ። ስለዚህ ይሄ ሲም ምን ይሆናል? የክሬቲቪቲ ትክክለኛ እንትን ይሆናል ማለት ነው። ዲ ክሬቲቭ ፒፕል ሃቭ ሊትል ኮንሰርን ፎር ሩል ኤንድ ሬጉሌሽን። ይሄም ትክክለኛ መልስ የሚሆንበት ምክንያት ክሬቲቪቲ ብዙ ጊዜ የሚያስቡት አውት ኦፍ ዘ ቦክስ ነው። ማህበረሰቡ ካስቀመጠው አስተሳሰብ ውጭ ነው የሚያስቡት እንጂ እንደ ማህበረሰቡ የሚያስቡ ነገር ቢሆንማ እንደ ማህበረሰቡ የሚያደርገው ያደረጉ ይኖሩ ነበር። ስለዚህ ለዚህ ትክክለኛ መልስ የሚሆንልህ 21ኛ ጥያቄ ቢ ትክክለኛ መልስ ይሆናል ማለት ነው። 22ኛ ጥያቄ which of the following quality entrepreneur is concerned with making continued effort to do or achieve something despite difficulties, failure or opposition? A planning, B risk taking, C networking, D persuasion, E none። 22ኛ ጥያቄ ምንድነው እያልን ያለ? በተለያዩ አስቸጋሪ ሁኔታ ውስጥ ናችሁ፣ በውድቀቶች ውስጥ ናችሁ፣ ሰዎች እየተቃወማችሁ ያን ነገር በጽናት ኖራችሁ ስታደርጉት ይሄ ምንድን የትኛው ኳሊቲ ኦፍ ኢንተርፕረነር ነው እያልን ያለው? ይሄ ትክክለኛው የዚህ እንትን ፐርሲስተንስ ነው። ፐርሲስተንስ ማለት ምንም አይነት ጫና ቢያደርባችሁ ያን ነገር እየሰራችሁ ስትቀጥሉ ፐርሲስተንስ ይባላል ማለት ነው። ፕላኒንግ እቅድ ስታወጡ ነው። ስለዚህ ይሄ እንትን ጋር ከዚህ ከተሰጠው ሀሳብ ጋር ይገናኝ። ሪስክ ቴኪንግ ደግሞ ሁለት እንትን አለው፣ ሪዋርድ አለ፣ በዛ ላይ ደግሞ የምታጡት ነገር ደግሞ አለ። ሁለቱ አመዛዛኞች ናችሁ። ስራውን ስትሰሩት ሪስክ ቴኪንግ ይባላል። ከዚህም ጋር ይገናኙ ኔትወርኪንግ እና ከዚህ ላይ ፐርሱዌሽን ማለት የማሳመን ብቃት ነው። ስለዚህ ከዚህ ጋር የሚያገናኘው ነገር ስለሌለ በአጠቃላይ ለ22ኛ ጥያቄ ትክክለኛ መልስ የሚሆንልን ኢነን ይሆናል ማለት ነው። 23ኛ ጥያቄ which of the following is not the critical element of entrepreneurship process? ከተጠቀሱት ውስጥ
ለትክክለኛ ያልሆነ የኢንተርፕረነርሺፕ ኤለመንት ያልሆነ የትኛው ነው አባል ያልሆነ የትኛው ነው እያልን ያለው ይሄ ኢደን ነው የሚሆን። ምክንያቱም ኦፖርቹኒቲ አይዴንቲፊኬሽን ያላችሁን እድል አይዴንቲፋይ ማድረጋችሁ፣ ቫልዩ አዲንግ ማድረጋችሁ፣ ሪስክ ቴኪንግ ማድረጋችሁ፣ ክሬቲቪቲ ማድረጋችሁ እነዚህ በሙሉ ማና የሚባሉ ኤለመንት ኦፍ ኢንተርፕረነርነት ስለሆኑ ኢነን ትክክለኛ መልስ ይሆናል ማለት ነው። 24ኛ ጥያቄ a component of business plan which gives information about plant location, why was a particular location chosen, and plan for material requirement, inventory management and quality control. A organization plan, B market plan, C operation plan, D financial plan, E appendix። 24ኛ ትክክለኛ መልስ የሚሆንልን ኦፕሬሽናል ፕላን ነው። ምክንያቱም ኦፕሬሽናል ፕላን ምንድነው የሚያደርግልን ያ የተመረጠውን ቦታ ለምን እንደተመረጠ ጥቅሙ በቃ አጠቃላይ ያለውን አንድ ፕላን አንድ ለምን እንደተመረጠ አንድ ቢዝነስ ሎኬሽኑን ደግሞ ቦታው ለምንድነው ያ ቦታ የተመረጠው፣ የሚያስፈልጉት ማቴሪያል ምንድናቸው፣ ኳሊቲ ኮንትሮል የሚያደርግልን እነዚህ በሙሉ የሚሰራልን ኦፕሬሽናል ፕላን ነው ማለት ነው። ሌሎች ለምን አይሆኑም? ኦርጋናይዜሽን ፕላን ጥያቄው ምንድነው እያለን ያለ ከቢዝነስ ፕላን አባል ሆኖ ለምንድነው አንድ ቦታ እንደተመረጠ አንድ ማቴሪያል ሪኳየርመንቶች እና ኢንቨንተሪ ማኔጅመንት ኤንድ ኳሊቲ የሚቆጣጠር ኳሊቲ ኮንትሮል የሚቆጣጠር ለየትኛው ፕላን ነው እያለን ያለ የማይሆንበት ምክንያት ኦርጋናይዜሽን ፕላን ኦርጋናይዜሽን ፕላን ምንድነው የሚልል ኦርጋናይዝ ከዛ ያሉትን ማህበራት ማኔጅመንት ቲሙን ኢምፕሎይ እና የነሱን ሮላቸውን ምን እንደሚያደርጉ ኢምፕሎዮች ማለት ነው ያሉት ኦርጋናይዜሽኑ ደረጃ በደረጃ ምን ሰራቸው ምናምን የሚወጣልን ኦርጋናይዜሽን ነው ማለት ነው። ኦርጋናይዜሽን ፕላን ማርኬቲንግ ፕላን ደግሞ እንዴት እንደሚሸጥ ነው። ምን ሰዎች ታርጌትድ ከስተመር ይባላሉ እነሱ ጋር ማዳረሱን ፕራይሲንጉን ፕሮሞሽን ጋር ምናምን እነዚህ የሚሰራል ማርኬቲንግ ፕላን ነው ማለት ነው። ፋይናንሻል ፕላን ማለት ደግሞ ይሄ ፋይናንሻል ፕላን የሚሰራል ከኮስት ጋር ከገንዘብ ጋር የተያያዙ ነገር የሚያስጀምረው ገንዘብ ምን ያህል ነው፣ ፕሮፊት እና ሎሱ የሚያጠናልን፣ ካሽ ፍሎ የሚያጠናልን፣ ፋይናንሻል ፕሮጀክቶች እነዚህ በሙሉ የሚያጠናልን ፋይናንሻል ፕላን ነው ማለት ነው። አፔንዲክስ ማለት ደግሞ ከነዚህ በተጨማሪ ኤክስትራ ሰፖርቲንግ ዶክመንት በመባል ይታወቃል። ከነዚህ በተጨማሪ ሌጋል እንትኖች እነዚህ ለነዚህ ማለት ነው ድጋፍ ለማድረግ ማለት ኤክስትራ ሰፖርቲንግ በሻርት ሊሆን ይችላል፣ በሌጋል ሪዝም ወይም ደግሞ አዲሽናል ዳታ በመጠቀም እነዚህ በደንብ የሚጠቅስልን ነው። ስለዚህ በአጠቃላይ ለ24ኛ ጥያቄ ትክክለኛ መልስ የሚሆነው ኦፕሬሽናል ፕላን ይሆናል ማለት ነው። የዛሬውን ቪዲዮ በዚህ ጨርሰናል። በቀጣይ የትኛውን ሳብጀክት እንሰራላችሁ እንደምፈልጉ ኮሜንት ላይ ያሳውቁን። በቀጣይ የተለያዩ ጥያቄዎችን ፋይናልና ሚድ ኤግዛም እየሰራን ስለምንለቅ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በምንለቅበት ሰዓት በቶሎ እንዲደርሳችሁ እንዲሆን ለማሳሰብ እንወዳለን። ስለምትከታተሉን ከልብ እናመሰግናለን።